አቤት አቤት ስደትን አልፈው መከራን አልፈው ወንድም ጠልቷቸው ባል ጠልቷቸው ሚስት ጠልቷቸው ያን ሁሉ መከራ አልፈን ካልተነጠቅን ከሚቀሩት ከሆንን ምን ተስፋለን? ዛሬ እንደነዚህ እንደማይረቡት ተጥለው ተለቅመው ወደ እሳት ከሚጣሉት ሳይሆን ከባህር ወጥተናል፣ ከዓለም ወጥተናል፣ ከግብጽ ወጥተናል፣ እውነቱን አውቀናል፣ አንድ አምላክን አምነናል፣ በስሙ ተጠምቀናል። እንደምንም እግዚአብሔር ለመልካም የተናገረው ምድርን ትወርሳላችሁ ለተባለው የተናገረው ሰማይ ትወርሳላችሁ ተብሎ የተናገረው ወራሾች እንድንሆን እንጂ ክፉ ትንቢት በእኛ ላይ እንዳይፈጸምብን ወንድሞች ዛሬ እርር ያለ ጸሎት፣ እርር ያለ ምልጃ፣ እርር ያለ ወደ ኢየሱስ መዘርጋት እንደው የፈለገ ውርደት ተዋርደን ዛሬ ታሪካችን መቀየር አለበት። በእውነት ዛሬው በጣም ልንገራችሁ አይደለም በጣም ቆርጠን ተነስተን ደካማ ነኝ የሚል ምንም ልፍስፍስ ነኝ የሚል አሮጊት ይሁን ሽማግሌ እንደምንም ብሎ መልካሙ ትንቢት እንዲፈጸምበት እጁንም ይዘን ቢሆን አንገቱንም ይዘን ቢሆን በአንተም ላይ በደካማው ላይ በአንተም በሞትከው ሰውዬ ላይ የእግዚአብሔር ለመልካም የተናገረው ትንቢት ይፈጸማል። በአንተም በደካማው የሞተ ሰው በምትመስለው የውላችሁ በጣም እንደው ነገሩ ስሜቴን ስለሚነካው ነው። ይሄ ለመልካም የተነገረ ትንቢት ስሜቴን ስለሚነካው ነው። ለመጥፎ የተነገረውን ትንቢት ደግሞ በኢየሱስ ስም ስለምፈራው ነው። በኢየሱስ ስም ስለምፈራው ነው። በጌታ በኢየሱስ ስም ስለምፈራው። ማን ነው የሚፈራው? ለመጥፎ የተነገረውን ትንቢት ማን ነው ከኔ ጋር የሚፈራ? በጌታ በኢየሱስ ስም ሰሞኛ ያረ በደንብ ቆራጡን ወንድሞች እኔ ላበረታታችሁ አይደለም። ለመጥፎ የተነገረው ትንቢት በጌታ በኢየሱስ እኔ መሄድ እፈልጋለሁ። መንግሥተ ሰማይ መግባት እፈልጋለሁ። ለመልካም የተነገረው እንጂ ለክፉ የተነገረው ትንቢት በእኔ ላይ አይፈጸም። ሁለቱም ይፈጸማል። ለመልካም የተነገረውም ይፈጸማል፣ ለክፉ የተነገረውም ይፈጸማል። በቅርቡ ይፈጸማል። ኢየሱስ ይመጣል። ፍየልና በግ ይለያል ወንድሞቼ፣ ፍየልና በግ ይለያል። ፍየል በቀኝ ፍየል በግራ በጎች በቀኝ የሚሄዱበት ቀን ቀረበ። ዛሬ ማን ነው ወደ ቀኝ የሚሄድ? ወደ በግ የሚሄድ ማን ነው? ፍየልነትን የሚተው ማን ነው? ዛሬ ንስሐ የሚገባ ማን ነው? ዛሬ ማረኝ የሚል ማን ነው? አነባለሁ የእግዚአብሔርን ቃል ዛሬ። ሳውል አሸነፍኩ ባይ ነው፣ አሳዳጅ ነው፣ አሰልጣኝ ሆኖ መጨረሻ ላይ ግን ለጥፋት ነው። ያ እየሰለጠነ ይድናል፣ ይሄ እያሰለጠነ ይጠፋል። አንዱን አሰልጣኝ አርጎ ለጥፋት፣ አንዱን ሰልጣኝ አርጎ ለልማት። ይሄ ነገር ይከብዳል። በጣም ጨከን የምንል ግፍ የምንሰራ በቤት በሉት በሌላ በሉት ሰው አያየንም እያልን የምናደርግ እነዛ ግፍ የሰራንባቸው ሰዎች ይድናሉ፣ እየሰለጠኑ ነው። እኛ ግን አሰልጥነን እንጠፋለን። ስለዚህ ዛሬ ከሚጠፉ ሰዎች እንዳንሆን እግዚአብሔርን ምን እንደምንለው አላቅም። የሚበቃ ነው ወይ ነኝ ወይ ኢየሱስ? ዛሬ ብትመጣ እንጠቃለህ ወይ ኢየሱስ? ዛሬ ከክፋት ርቄያለሁ ወይ ኢየሱስ? ሃሌሉያ። ማቴዎስ 13 ቁጥር 47 ላይ ያለውን ቃል አነባለሁኝ። እንደዚህ የሚል ቃል አለ። እንዲህ ይላል። በጣም ነው የሚዘገንነኝ፣ በጣም ነው የሚከብደኝ። እንደዚህ ይላል፣ ደግሞ መንግሥተ ሰማይ ወደ ባህር የተጣለች ከሁሉ አይነት የሰበሰበች መርከብን ትመስላለች። መንግሥተ ሰማይ ወደ ምን የተጣለች አለ? ወደ ባህር የተጣለች ከሁሉ አይነት የሰበሰበች መረብን ትመስላለች። በሞላችም ጊዜ ወደ ወደቡ አወጧት። ተቀምጠው መልካሙን ለቅመው በዕቃው ውስጥ አከማቹ፣ ክፉን ግን ወደ ውጪ ጣሉ። በዓለም መጨረሻ እንዲህ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩአቸዋል፣ ወደ እቶን እሳት ይጥሏቸዋል። በዚያ ለቅሶና ጥርስ ማፋጨት ይሆናል። ይሄ የሚፈጸም ትንቢት ነው።
ሃሌሉያ። ምን አለ? መንግሥተ ሰማይ ወይም እቺ መርከብ ወይም ይሄ ወንጌል ምን ይመስላል ብሎ ተናገረ። ከአሳዎችን እንስሳትን ለማውጣት ወደ ባህር የተጣለችን መረብ ትመስላለች አለ። መረቡ ወንጌል ነው። መረቡ ይሄ የሚዘራ እውነት ነው። ወደ ዓለም ይዘራል፣ ወደ ላይ ይዘራል፣ ወደ ታች ይዘራል፣ ወደ ሰሜን ይዘራል፣ ወደ ደቡብ ይዘራል፣ ወደ ምስራቅ ይዘራል፣ ወደ ምዕራብ ይዘራል። ሁሉን ሰብስቦ እንዳለ ሁሉን ያመጣል። መምጣት መጥተዋል፣ ከባህር ወጥተዋል። ግን ምን አይነት ናቸው አለ? ግማሹ ተለቅሞ የሚበላ አሳ ነው፣ ሌላው ደግሞ ለምንም የማይጠቅም ነው። ነገር ግን በመረቡ ተይዞ ወዴት ወጥቷል? ወደ ወደብ ወጥቷል። ይሄ ወንጌል ተሰብኮ ብዙዎቻችን መተናል። መጽሐፉ እንደሚናገረው በዓለም መጨረሻ እንዲሆናል አለ። ወንጌሉ የሰበሰባቸው ሁሉ እየተጣሩ ወደ እግዚአብሔር የተጠጉ፣ እግዚአብሔርን የፈለጉ፣ እግዚአብሔርን የመሰሉት ወደ እግዚአብሔር መንግሥት ሲከማቹ፣ ሌሎቹ ግን ወደ ጨለማው ወደ አጋንንት ሰፈር ይጣላሉ። በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። ታዲያ እነዚያ ከባህር የወጡ ምን ይሰሩ ነበር? አጃቢ ነበሩ። ለሚሄዱት አጃቢ፣ ለሚሄዱት ዘማሪ፣ ለሚሄዱት አሸብሻቢ፣ ለሚሄዱት እልል ባዮች ነበሩ አለ። እንደዛ መሆን እኔ በበኩሌ አልፈልግም። የሚሄድ እንጂ አጃቢ መሆን አልፈልግም። እስቲ በዚህ በመከሩ መጨረሻ ወይም በመጨረሻው ዘመን ምን ልንሆን ነው እኛ? እስቲ ህይወታችንን ራሳችን ያለንበትን ጉዳይ ነገሮች እንፈትናቸው፣ እንያቸው። ከሚሄዱት ነኝ ወይስ አጃቢ ነኝ? መጽሐፉ ከሁሉም የሰበሰበች ትመስላለች ይላል። አንዳንድ ሰዎች እከሌ እንዴት ኃጢአት ይሰራል፣ እከሌ እንዴት እንደዚህ ክፉ ነገር ያደርጋል ብለው በሱ ይሰናከላሉ። መንግሥተ ሰማይ እኮ ከሁሉ የሰበሰበችን ትመስላለች። የሚሄዱትንም ሰብስባለች፣ የሚቀሩትንም ሰብስባለች። መጽሐፉ ነው፣ እኔ አይደለሁም ያልኩት። ዛሬ ግን ምናልባት ከሚቀሩት ሆነን ከሆነ ከሚቀሩት ዘንድ ተጽፈን ከሆነ አምላካችንን ይዘን እግዚአብሔርን ዛሬ የሙጥኝ ብለን ደሙን ጠርተን ታሪካችን ተገልብጦ ያ ታሪክ ተሰርዞ ከሚቀሩት የተጻፍነው ስማችን ተነቅሎ ከሚሄዱት እንድንሆን ዛሬ እድሉ አለ። ዛሬ ሁለቱም የሚፈጸሙ ናቸው። ስለሚሄዱትም የተጻፈው የሚፈጸም ነው፣ ስለሚቀሩትም የተጻፈው የሚፈጸም ነው። በጣም ልቤ ውስጥ ያለው ነገር ይሄ ነው። ሁለቱም ስለሚፈጸሙ ልቤ በጣም ይደነግጣል። የሚቀሩት ሰዎች ለገሃነም ፍርድ አቤት ስደትን አልፈው መከራን አልፈው ወንድም ጠልቷቸው፣ ባል ጠልቷቸው፣ ሚስት ጠልቷቸው ያን ሁሉ መከራ አልፈን ካልተነጠቅን ከሚቀሩት ከሆንን ምን ተስፋ አለን? ዛሬ እንደነዚህ እንደማይረቡት ተጥለው ተለቅመው ወደ እሳት ከሚጣሉት ሳይሆን ከባህር ወጥተናል፣ ከዓለም ወጥተናል፣ ከግብፅ ወጥተናል። እውነቱን አውቀናል፣ አንድ አምላክን አምነናል፣ በስሙ ተጠምቀናል። እንደምንም እግዚአብሔር ለመልካም የተናገረው ምድርን ትወርሳላችሁ ለተባለው የተናገረው ሰማይ ትወርሳላችሁ ተብሎ የተናገረው ወራሾች እንድንሆን እንጂ ክፉ ትንቢት በእኛ ላይ እንዳይፈጸምብን ወንድሞች ዛሬ እርር ያለ ጸሎት፣ እርር ያለ ምልጃ፣ እርር ያለ ወደ ኢየሱስ መዘርጋት፣ እንደው የፈለገ ውርደት ተዋርደን ዛሬ ታሪካችን መቀየር አለበት። እንሂድ፣ አንቅር። ወጥተናል። በጣም የእስራኤል ጉዳይ ስለ እስራኤሎች መጽሐፍ ቅዱስ ሲናገር እንዴት ልንገራችሁ ልቤ ውስጥ ያለውን። እግዚአብሔር እስራኤልን ከግብፅ ምድር ማርና ወተት ወደምታፈሰው አገር አገባችሁ ዘንድ ወረድኩ አለ። ሙሴን ላከና ብዙ ታምራት ሰርቶ ፈርዖንን በጣም አስፈራርቶ አስጨንቆ ሰራዊቱንና ሰረገላውን በባህር ጥሎ ጠላቶቻቸውን በባህር አስጥሞ አሻገራቸው። ከግብፅ ወጡ። አሜን በሉ። አቤት የወጡለት እርጉዞች ነበሩ፣ ደካሞች ነበሩ፣ ሊጥ የተሸከሙ ነበሩ።
ሕፃናት ነበሩ፣ ወጣቶች፣ አሮጊቶች ነበሩ። ሕፃኑም ይሁን አሮጊቱ፣ እርጉዙም ይሁን ወጣቱ የክሞት የቀረ አልነበረም። ሁሉም የኤርትራ ባህርን ነበር የተሻገረው። አንድም ሰው ኤርትራ ባህር አላሰጠመውም። እግዚአብሔር ባህሩን ቀኝና ግራ ከፍሎ በደረቅ አሻግሮታል። ወጥቷል። ሁሉም ግን የት ለመሄድ ነው የወጣው? የት ለመሄድ ነው የወጣው? ከነዓን ለመግባት ነበር የወጣው። ግን አንድ መጥፎ ትንቢት ተነገረ። አንድ መጥፎ ትንቢት ተነገረ። በዚህ መካከል ከግብፅ ምድር ከወጡት ውስጥ ከካሌብና ከኢያሱ በስተቀር የተስፋይቱን ምድር ከነዓንን አያይም አለ። ዛሬ ጌታ ኢየሱስ እኔ በምድረ በዳ የሚቀር ከግብፅ ከወጣ ኤርትራ ባህርን ከተሻገረ በኋላ በምድረ በዳ የሚቀር ሰው ሳይሆን እንደ ኢያሱና እንደ ካሌብ የተጻፈለት ከነዓንን የሚያይ የተስፋይቱን ምድር የሚያይ ሰው አድርገኝ ብዬ ነው የምጸልይ። ለምን? ሁለቱም ትንቢት ይፈጸማል። እግዚአብሔር ለመልካም የተናገረው ይፈጸማል፣ ለክፉ የተናገረው ይፈጸማል። ጌታ ኢየሱስ ክርስቶስ ይባረክ። እስቲ ተመስገን በሉ። እኔ ይሄ ለመልካም የተነገረው ትንቢት መፈጸሙ ደስ ሲለኝ፣ ለክፉ የተነገረው ትንቢት ደግሞ በሕይወቴ እንዳይፈጸም ስል በጣም በቃ እኔ ሁሉም ነገር ይቅርና ከዚህ በኋላ እስቲ እንደው እግዚአብሔር ቢረዳኝ ልሻሻል እላለሁ። ልሻሻል፣ ራሴን ለመጠበቅ ልሞክር። የዚህን የእግዚአብሔርን መንግስት ጉዳይ ልይ፣ የእግዚአብሔርን ነገር ልይ እላለሁ። ለምን መሰላችሁ? ከጸናንና ከእግዚአብሔር ጋር ከተጣበቅን በዚች ቤተ ክርስቲያን የምናያቸው በጣም 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 ብዙ ነገሮች አሉ። እዚህ አንደኛ ነገሥት ምዕራፍ 13 ከ1 እስከ 2 እስቲ በደንብ ስሙኝ። ማለት እዩዋት። አንደኛ ነገሥት ምዕራፍ 13 እስቲ ተመስገን በሉ። ሰልችቷችኋል? ምዕራፍ 13 ከቁጥር 1 ጀምሮ እንዲህ ይላል። በጣም የሚገርም። እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበረ። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣን የሚያጥኑብህን የኮረብታ መስገጃዎች ካህናት ይሰዋብሃል፣ የሰዎችንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። ተመስገን። በዚያን ቀን እግዚአብሔር የተናገረው ምልክት ይሄ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩ ያለው አመድ ይፈሳል ብሎ ምልክት ሰጠ። ተመስገን። ያው ኢዮርብዓም የሚባል ያው እንደምታውቁት በጣዖት እስራኤልን በጣም ያበላሸ፣ እስራኤልን ከእግዚአብሔር ያራቀ፣ በጣም ክፉ፣ ከእግዚአብሔር የራቀ፣ ከእግዚአብሔር የተጣላ ኢዮርብዓም የሚባል ንጉሥ ነው። እሱ አመጣ። በቤቴል መሠዊያ ላይ ጥጃ፣ የወርቅ ጥጃ ሰራ። ከግብፅ ምድር ከባርነት ቤት ያወጣችሁ እነዚህ ናቸው አለ። ለጥጃ አሰገደ። እግዚአብሔርንና እስራኤልን አራራቅ፣ አጣላ። እግዚአብሔር ሕዝቤ ያለው እስራኤል እንደ አሕዛብ ልማድ ለጣዖት እንዲሰዋ አደረገ። በዚህ ጊዜ አንድ የእግዚአብሔር ሰው መጣና መሠዊያ ሆይ ስሙ ዮስያስ የሚባል ልጅ ለዳዊት ይወለዳል። ይህንን አንተን የሚያስቀኑህን መሠዊያዎች ያፈርሳል፣ ጣዖታትን ከምድር ያጠፋል፣ እግዚአብሔርንና ሕዝቡን ያስታርቃል፣ እግዚአብሔርን ወደ ሕዝቡ ይመልሳል ብሎ በታላቅ ድምፅ ጮኸ ነቢዩ። ኢዮርብዓም ሞተ። ጣዖት በእስራኤል ላይ ነገሰ። ምናሴ የሚባል ነገሰ። ልጆቹን ለጣዖት የሚሰዋ ሟርተኛ፣ አስማተኛ፣ ጠንቋይ ሆነ። አሞጽ የሚባል ነገሰ። የእስራኤል የእግዚአብሔርን ቤት ዘጋ፣ ጣዖትን በምድር ላይ አስፋፋ። እግዚአብሔርና እስራኤል ተለያዩ። ይሄ ሁሉ በምድር ላይ ሆነ።
ግን አንድ መልካም ትንቢት ነበር። ይሄ ሁሉ አልፎ ኢዮስያስ የሚባል ልጅ ይወለድና እነዚህን ጣዖታት ሁሉ አፈራርሶ አንድ ቀን የእግዚአብሔርን ስም ያስጠራል የሚል ትንቢት ተነገረ። ተመስገን። ነገሮች በተበላሹ ጊዜ ስለኛ የሚነገር መልካም ትንቢት፣ በእጃችን የሚከናወን ነገር እንዲፈጸምልን በጣም መመኘት አለብን። ነገሮች በተበላሹ ጊዜ፣ ጨለማ ምድርን በወረሰ ጊዜ፣ ጣዖት ዓለምን ባበሸቀጠ ጊዜ አንድ ቀን በእኔ ላይ ይህንን ነገር እግዚአብሔር ሊያስወግድ ይጠቀማል የሚል መንፈስ በዚህ ቤተክርስቲያን በእኔና በእናንተ ላይ መውረድ አለበት። እውነትም ኢዮስያስ የሚባል በ8 ዓመቱ ነገሰና እነዛን ጣዖታትን አጠፋ። የእግዚአብሔርን ቤት አደሰ። የነቢያትን መቃብር ቆፍሮ ሐውልታቸውን ሰባብሮ አጥንታቸውን አቃጠለ። ለእግዚአብሔር መሠዊያ ሰራ። እንደገና እግዚአብሔርን በቦታው አስቀመጠ። ይሄ ትንቢት መቼ ተነግሮለት ነበረ? ድሮ እሱ ገና ሳይወለድ ተነግሮለት ነበር። ዛሬ እኔ የምጸልየው ወይም ለእናንተ የምነግራችሁ እግዚአብሔር ለቤተ ክርስቲያን ለኔና ለእናንተ ለቤተ ክርስቲያን ስትሉ ሲባል ራቅ አታድርጉት። ለኔና ለእናንተ ቤተ ክርስቲያን ማለት እኔና እናንተ ነን። ለኔና ለእናንተ ነገ ተነጎዲያ የምንሰራው ስራ የተነገረ ትንቢት አለ። እግዚአብሔር ያንን ለመልካም የተነገረውን ትንቢት በእጄ ላይ ይፈጽም፣ ከኔ ጋር ይሁን፣ ሙታን በኔ እጅ ያስነሳ፣ ሽባውን በኔ አፍ ያጸልይ፣ ይተርትር፣ ለምጻሙን ያንጻ፣ በኔ ይጠቀም፣ የተነገሩ ትንቢቶች በህይወቴ መልካሞቹ ይፈጸሙ የሚል ዛሬ ጸሎት ቢኖር ክፉ ትንቢት በእኛ ላይ የተነገረ ክፉ ትንቢት በመጽሐፍ ላይ የተነገረ ክፉ ትንቢት ወደኛ እንዳይደርስ ብንጸልይ ዛሬ እድሉ አለ። አገልጋዮች እድሉ አለ። ዛሬ የሙሴን መንፈስ በላያችን ላይ እግዚአብሔር ቢያወርድ፣ የኢያሱን መንፈስ፣ የዳዊትን መንፈስ፣ የኤልያስን መንፈስ፣ የሐዋርያትን መንፈስ፣ የባለ 50ውን እሳት በዚህ ቤት ቢያወርድ፣ ትንቢት ተነግሮለታል። እቺ ቤተ ክርስቲያን በኋለኛው ዘመን ከእግዚአብሔር ዘንድ ዝናብ ለምኑ እግዚአብሔር መብረቅ ያደርጋል የሚል የተስፋ ቃል አላት። በኃጢአታችን ምክንያት ክፉ ትንቢት እንዳይመለስ፣ መጥፎ ትንቢት ወደኛ እንዳይቀርብ ዛሬ ንስሐ ብንገባ ለዚች ቤተ ክርስቲያን የተነገረ ትንቢት አለ። ሙታን ይነሳሉ አለ፣ ሽባው ይዘላል አለ፣ ደንቆሮ ይከፈታል አለ፣ ዲዳው ይዘምራል አለ። ዛሬ እኛ ከእግዚአብሔር ጋር ብንታረቅ፣ መልካሙ ትንቢት በእጄ ይፈጸም ብንል፣ ከእግዚአብሔር ጋር ብንታረቅ አለ። ሙሴን የቀባ አምላክ አለ። ኢያሱን የቀባ አምላክ አለ። ሐዋርያትን የቀባ አምላክ አለ። ጳውሎስን የቀባ አምላክ አለ። ከኤልያስ ዘመን እሳት ያወረደ አምላክ አለ። መልካም ትንቢቱን ዛሬ ፈጽም፣ በኔ ፈጽም። ለሌላ አትስጠው። ራስን እንደ ትንሽ አትቁጠር። አለ ለሙሴ አምላክ አለ ለሐዋርያት። በደንብ ነው ዛሬ ዘርዝሬ የምነግራችሁ። ልቤ ውስጥ ያለውን በጭራሽ ዛሬ የተነገረው ክፉ ትንቢት በሕይወታችን መፈጸም በጭራሽ በጌታ በኢየሱስ ስም የለበትም። ገስጥ፣ ያለበለዚያ ይመጣብሃል ክፉ ትንቢት። ገስጥ በጌታ በእውነት ዛሬው በጣም ልንገራችሁ አይደለም፣ በጣም ቆርጠን ተነስተን ደካማ ነኝ የሚል፣ ምንም ልፍስፍስ ነኝ የሚል፣ አሮጊት ይሁን ሽማግሌ እንደምንም ብሎ መልካሙ ትንቢት እንዲፈጸምበት እጁንም ይዘን ቢሆን አንገቱንም ይዘን ቢሆን በአንተም ላይ በደካማው ላይ በአንተም በሞትከው ሰውዬ ላይ የእግዚአብሔር ለመልካም የተናገረው ትንቢት ይፈጸማል። በአንተም በደካማው የሞተ ሰው በምትመስለው ተስፋ አትቁረጡ። አለ የጸና የትንቢት ቃል። ተስፋ አትቁረጡ። አለ የጸና የትንቢት ቃል።
ወይ ያውላችሁ በዳዊት መዝሙር ላይ ድሮ ምን ብሏል መሰላችሁ? ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ ጠላትንና ቂመኛን ለመበቀል ብሎ ምዕራፍ 8 ላይ ተነግሮ ነበረ። ከዛ በኋላ ኢየሱስ ክርስቶስ መጣና ሕፃናት ሆሳዕና እያሉ ሲያጨበጭቡ ሲዘምሩ እልል ሲሉ ጸሐፍት ፈሪሳውያን መጡና አንተ እነዚህ የሚሉትን አትሰማም እንዴ? አትከለክላቸውም እንዴ አሉት። እሰማለሁ ግን አልከለክላቸውም። እሰማለሁ ግን አልከለክላቸውም። ዛሬ የተነሱ አይምሰላችሁ። ድሮ በዳዊት ዘመን ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለው መልካሙ የተነገረው ቃል ነው የተፈጸመላቸው። ድሮ የተነገረ መልካም የትንቢት ቃል ዛሬ ባንተ ልጅ በኔ ልጅ ሊፈጸም አለ የሚፈጸም መጽሐፉ ጠቅላላ የዚህ ቤተክርስቲያን ነው። አለ የሚፈጸም አለ። ሕፃናት ሲዘምሩ አትከልክሏቸው። ለምን? የተፈጸመው ለነሱ የተጻፈው ቃል ነው። አዲስ ነገር አይመጣም። የሚፈጸመው ጠቅላላ ለኛ የተነገረ የትንቢት ቃል ነው። አቤት እነዛ ሕፃናቶች ምን አይነት እድለኞች ናቸው! ከዛሬ ስንት መቶ ዓመት በፊት የተነገረ የትንቢት ቃል እነሱ ዘመሩና ኢየሱስ እያየ የተነገረው ለመልካም የተነገረው መጽሐፍ ለመልካም የተነገረው ትንቢት በእነዚህ ሕፃናት ላይ ተፈጸመላቸው አለ ኢየሱስ። ለመልካም የተነገረው ትንቢት ዛሬ ለማን ነው የሚፈጸመው ይሆን? ለማይሆን የሚፈጸመው ማይሆን የሚያገኘው ዛሬ የውላችሁ በጣም እንደው ነገሩ ስሜቴን ስለሚነካው ነው። ይሄ ለመልካም የተነገረ ትንቢት ስሜቴን ስለሚነካው ነው። ለመጥፎ የተነገረውን ትንቢት ደግሞ በኢየሱስ ስም ስለምፈራው ነው። በጌታ በኢየሱስ ስም ስለምፈራው። ማነው የሚፈራው? ለመጥፎ የተነገረውን ትንቢት ማነው ከኔ ጋር የሚፈራ? በጌታ በኢየሱስ ሰሞኛ ኧረ በደንብ ቆራጡን ወንድሞች፣ እኔ ላበረታታችሁ አይደለም። ለመጥፎ የተነገረው ትንቢት በጌታ በኢየሱስ እንደዚህ ይላል ሐዋርያት ሥራ ምዕራፍ 1 ላይ። በደንብ ብዙ ጥቅስ አነባለሁ ገና እንዳሰለችሁኝ። ጨርሻት ነው። ዛሬ እግዚአብሔር በደንብ እንደው በመንፈሴ የሆነ ነገር እያደረገኝ ነው። የሆነ ነገር ይሄ ለመጥፎ የተነገረ ለክፉ የተነገረ ትንቢት ከኔ ላይ ሄዶልኝ እግዚአብሔር ለመልካም የተናገረው ትንቢት ወጣቶች ይህቺ ትውልድ እግዚአብሔርን የምትፈልግ ናት። ኢዮስያስ በ8 ዓመቱ ነክሶ ነው እነዛን ሐሰተኛ ነቢያትና ጣዖትን ድራሽ ያጠፋው። በ8 ዓመቱ ነክሶ። ለምንድነው በ8 ዓመቱ ነክሶ እንደዛ ያደረገው? ድሮ ማን ይወለዳል ተብሏል? ኢዮስያስ የሚባል ልጅ ይወለዳል። የሰራው ምኑን ነው? የተነገረለትን መልካም ትንቢት። ሐዋርያት ሥራ ምዕራፍ 1 ቁጥር 15 በጣም ይሄ ያሳዝነኛል። በዚያ ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ። ጴጥሮስ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት በጌታ በኢየሱስ አስቀድሞ በዳዊት ስለማ ተነግሮ ነበር። ስለ ይሁዳ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህ አገልግሎት ታድሎ ነበርና ይህም ሰው በአመፃ ዋጋ
መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባት አይኑር፣ ደግሞ ሹመቱ ለሌላ ይሰጥ ተብሎ ተጽፏልና። በጌታ በኢየሱስ 12 ሆኖ ተጠሩ። ወደ ዓለም ሊሄዱ፣ ወንጌልን ሊሰብኩ፣ ሙታን ሊያስነሱ፣ ሽባ ሊያዘልሉ፣ እውር ሊያበሩ፣ ጨርቃቸው ሊፈውስ 12 ሆነው ተጠሩ። አንዱ ግን ድሮውንም ሹመቱ ለሌላ ይሰጥ፣ መኖሪያው ምድረ በዳ ትሁን ተብሎ ተረግሞ ተነግሮለት ነበር። አያችሁ፣ ሁለቱም የሚፈጸምበት ቀን ነበረ። ለ11 የተነገረው ቃል የሚፈጸምበትና ለይሁዳ የተነገረው ክፉ ነገር የሚፈጸምበት ጊዜ ደረሰ። እነሱ ወደ ዓለም ሄዱ፣ ወንጌል ሰበኩ፣ ጨርቃቸው ፈወሰ፣ ጥላቸው ፈወሰ። በመንግስተ ሰማይ መሰረት ላይ የ12 ሐዋርያት ስም ተጻፈ። አንዱ በሌላው ተተክቶ ሌላ በይሁዳ ምትክ ሌላ ተጽፎበት 12ቱ በመንግስተ ሰማይ መሰረት ላይ ስማቸው ተጻፈ። እሱ ግን 30 ብር ፈልጎ 30 ብር ወዶ ሹመቱ ለሌላ ተሰጥቶ አምላኩን አሳልፎ ሰጥቶ ታንቆ ሆዱ ተዘርግፎ የታደለ ሰው፣ የተጠራ ሰው፣ ለሐዋርያነት የተመረጠ ሰው አጋንንት ገብቶበት የ30 ብር ፍቅር ይዞት አቤት የኔ ጌታ፣ አቤት የኔ ጌታ። ጓደኞቹ ሰማይ ሲገቡ ስማቸው በመንግስተ ሰማይ መሰረት ላይ ሲጻፍ ጴጥሮስ፣ ዮሐንስ፣ ሉቃስ፣ ማቴዎስ፣ በጥረለሜዎስ ምናምን እየተባለ ሲጻፍ በሱ ምትክ ሹመቱ ለሌላ የተሰጠው ሰውዬ ከስር ስሙ ሲጻፍ በ12 የእስራኤል ነገዶች ላይ ሊፈርዱ በ12 ዙፋኖች ላይ ሲቀመጡ ሊፈርዱ ሊቀመጡ ስልጣን ሲሰጣቸው ሙታን ሲያስነሱ፣ ለምጻም ሲያነጹ፣ ደንቆሮ ሲከፍቱ፣ እውር ሲያበሩ፣ ይህን ሁሉ ስራ ሲሰሩ፣ ዓለም ላይ ሄደው ወንጌል ሲሰብኩ፣ ሲያጠምቁ፣ ሲያድኑ፣ የመንግስተ ሰማይ መክፈቻ በእጃቸው ሲሰጥ ከነሱ አንዱ ግን ሹመቱ ለሌላ ይሰጥ ተብሎ የተጻፈለት ድሮ በዳዊት የተነገረው ክፉ ትንቢት በላዩ ላይ ተፈጸመ። የተጠራ ነበረ፣ ግን ከተመረጡት ሳይሆን ከተጠሩት ብቻ ሆኖ ቀረ። የአጋንንት መጫወቻ ሆነ። መልአከ ሞት ወሰደው፣ ከገሃነም ፍርድ ጋር ከሚጻፉት ጋር አብሮ ተቀላቀለ። ከኢየሱስ ጋር በልቶ ነበር፣ ጠጥቶ ነበር፣ ወጥቶ ነበር፣ ወርዶ ነበር፣ ተጠርቶ ነበር። ግን በዳዊት አፍ የተነገረው ሹመቱ ለሌላ ይሰጥ የሚለው ትንቢት ተፈጸመበት። ዛሬ የይሁዳ ትንቢት በላይ ላይ አይፈጸም። እኔ ሰባኪ ነኝ። የይሁዳ ትንቢት በኔ ላይ አይፈጸም። ለሐዋርያነት ተጠርቶ አጋንንት ገብቶበት ሌባ ሆኖ መባ የሚሰርቅ ልክስክስ ሆኖ ስንት ድንቅና ተአምር ይሰራል የተባለ ሰውዬ ውሻ ሆኖ ሆዱ ተዘርግፎ ሞተ። ዛሬ አንተ ስንት ነገር የምትጠበቅ ሰማይ ትገባለህ ተብሎ አገር የሚናገርልህ ሰባኪ ተብለህ የተጠራ የተቀባ መታወቂያ የተሰጠ ከኔ ጋራ ሰባኪ ወንድሜ፣ ለይሁዳ የተነገረው ትንቢት በአንተ አይፈጸም። ዘማሪ ሆነህ ዘምረህ ሰማይ መሄድ ቀርቶብሽ ምድር ላይ ተጽፈህ እዚህ እንዳትቀር ዘማሪዎች እባካችሁ፣ ወንድሞች እባካችሁ፣ እህቶች እባካችሁ፣ ዛሬ መጥፎ ትንቢት በእኛ ላይ አይፈጸም። ለመልካም የተነገረው ትንቢት ይፈጸምልን። ማን ነው ዛሬ ኢየሱሴ እኔ መሄድ እፈልጋለሁ፣ መንግስተ ሰማይ መግባት እፈልጋለሁ፣ ለመልካም የተነገረው እንጂ ለክፉ የተነገረው ትንቢት በእኔ ላይ አይፈጸም። ሁለቱም ይፈጸማል። ለመልካም የተነገረውም ይፈጸማል፣ ለክፉ የተነገረውም ይፈጸማል። በቅርቡ 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 በቅርብ ይፈጸማል። ኢየሱስ ይመጣል። ኢየሱስ ይመጣል። ፍየልና በግ ይለያል ወንድሞቼ፣ ፍየልና በግ ይለያል። ፍየል በቀኝ ፍየል በግራ በጎች በቀኝ የሚሄዱበት ቀን ቀረበ። ዛሬ ማን ነው ወደ ቀኝ የሚሄድ? ወደ በግ የሚሄድ ማን ነው? ፍየልነትን የሚተው ማን ነው? ዛሬ ንስሐ የሚገባ ማን ነው? ዛሬ ማረኝ የሚል ማን ነው? አነባለሁ የእግዚአብሔርን ቃል ዛሬ አነባለሁ። አሁንም የእግዚአብሔርን ቃል በጣም ገብቶንና ዛሬ አምረን በቃ
ልቀቀኝ ልቀቀኝ አንተ አጋንንት ልቀቀኝ ልቀቀኝ እኔ መንግሥተ ሰማይ ለመግባት የተጠራው ነኝ ልቀቀኝ በጌታ በኢየሱስ ልቀቀኝ 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 የይሁዳ መንፈስ የገንዘብ መንፈስ የክፋት መንፈስ የተንኮል መንፈስ የቅናት መንፈስ ልቀቀኝ በጌታ በኢየሱስ ልቀቅ በጌታ በኢየሱስ ልቀቅ በጌታ በኢየሱስ ልቀቅ በጌታ በኢየሱስ ያስለቅቃል እግዚአብሔር ያስለቅቃል ዛሬ ያስለቅቃል ለአጋንንት አንድ ቁራጭ አንሰጠው ለአጋንንት አንድ ነፍስ አንሰጠው አንድ ነፍስ እኔ ስለኔ ነው ማወራው ስለ ራሴ ነው ማወራው ልቀቀኝ 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 ሐሳቤን የሚያበላሽ ነገር ልቀቀኝ ከይሁዳ ተርታ መሰለፍ አልፈልግም ከይሁዳ ሰልፍ መሰለፍ አልፈልግም ከበጎች እንጂ ከፍየሎች ሰልፍ መሰለፍ አልፈልግም በል አፍህን ክፈት አልፈልግም በል አፍሽን ክፈት ሃሌሉያ 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 ዛሬ ብንነቃበት እኮ ሰይጣን ማንንም አያገኝም ዛሬ ብንነቃበት እኮ ሰይጣን ማንንም አያገኝም በሩን ብንዘጋበት ማንንም አያገኝም ለዲያብሎስ እድል ፈንታ አትስጡ በር ይዘጋበት ዛሬ በር ይዘጋበት ዛሬ በር ይዘጋበት በቀኝ ይዘጋበት በግራ ይዘጋበት በኋላ ይዘጋበት በፊት ይዘጋበት ያመጻ ልጅ በሱ ላይ አይሰለጥንም ተብሎ ተጽፏል ያመጻ ልጅ በእኛ ላይ አይሰለጥንም ይዘጋበት በር ዋ ስለኛ በዚህ ዘመን ስለሚመጣ ባህሪ ስለኛ ነገር ሲናገር እንዲህ ይላል ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ አረ በጌታ በኢየሱስ ስም አይጠጋኝ ክፉ በጌታ በኢየሱስ ክፉ አይጠጋኝ በጌታ በኢየሱስ ክፉ አይጠጋኝ ይሰማል ሰይጣንም ይሰማል ይሄን ስብከት እግዚአብሔርም ይሄን ስብከት ይሰማል እንዲህ ይላል ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ ትምክተኞች ትዕቢተኞች ተሳዳቢዎች ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው የማይታዘዙ ጨካኞች መልካም የሆነውን የማይወዱ ከዳተኞች ችኩሎች በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ የአምልኮ መልክ አላቸው ኃይሉን ግን ክደዋል ከነዚህ ደግሞ ራቅ የትም አይደለም የሚፈጸመው እዚሁ ነው የሚፈጸመው ጨካኞች እምነት የሌላቸው የአምልኮ መልክ ያላቸው የአምልኮ መልክ ያላቸው አስመሳዮች ሳይደሰቱ የሚስቁ እያዘኑ ሳያዝኑ የሚያለቅሱ አስመሳዮች ውሸተኞች በፍቅር ዝም ብለው የሚላላሱ ፍቅር ሳይሆን የውሸት ፍቅር የአምልኮ መልክ አላቸው ኃይሉን የካዱ የሚያመልኩ ይመስላሉ አመጻ በውስጣቸው አለ የት ነው ያሉት እዚሁ ነው ያሉት ለምን የሚያስጨንቅ ዘመን እንዲመጣ ይሄንን እወቅ ለማንም አትስጠው ይሄንን ለማንም አትስጠው አስመሳይ እኔ ነኝ ክፉ እኔ ነኝ ጨካኝ እኔ ነኝ ሁሉም እኔ ነኝ በል እግዚአብሔር ያይሃል እግዚአብሔር ይምርሃል ሳያዝኑ ያዘኑ የሚመስሉ ሳያመልኩ ያመለኩ የሚመስሉ እጃቸውን ያወጣሉ ሐሳባቸው ሌላ ነው ያሸበሸቡ ይመስላሉ አያሸበሽቡ ሰው እንዲያያቸው ለታይታ ነው የሚኖሩ የሚያስጨንቅ ዘመን ነው አታላዮች አጭበርባሪዎች በጌታ በኢየሱስ አታላዮች አጭበርባሪዎች በጌታ በኢየሱስ ለእግዚአብሔር ክብር ብለው ሳይሆን የሚዘምሩት ለመታየት ካሴት ለመቅረጽ ስማቸው እንዲተላለፍ ስማቸው በዩቲዩብ እንዲታይ በፌስቡክ እንዲለቀቅ ፎቶአቸው እንዲለቀቅ አጭበርባሪዎች የአምልኮ መልክ ያላቸው ኃይሉን የካዱ እግዚአብሔርን የሚክዱ ሌቦች ያላባሃሻ ዛሬ ይምጣ እግዚአብሔር ይበለኝ እኔንም አንተንም ይበልህ ያንንም ይበለው
ይበለው። ቤቱን ያጽዳ እግዚአብሔር። ያጽዳ ቤቱን፣ ያጽዳ ቤቱን፣ ያጽዳ ቤቱን፣ ያጽዳ ቤቱን። ኪቦርድ ይዞ ያዩኛል ወይስ አያዩኝም፣ ሰው ያደንቀኝ ወይስ አያደንቀኝም እያለ ሰው እንዲያደንቀው ራሱን የሚያሳይ የአምልኮ መልክ ያለው ኃይሉን የካደ የራሱን ስም ብቻ በኔ ስብከት ማን አሜን አለ፣ በኔ ስብከት ማን ሃሌሉያ አለ፣ በኔ ስብከት ማንስ ያለ ብሎ ራሱን በፌስቡክ ላይ ለመልቀቅ ራሱን ለማሳየት ራሱን ከፍ ለማድረግ እዚህ ቤት የሚያወናብድ ነጋዴ በጌታ በኢየሱስ ነጋዴ በጌታ በኢየሱስ ነጋዴ በጌታ በኢየሱስ ነጋዴ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ይሄ ክፉ ትንቢት በእኔ ላይ አይፈጸም። ጌታ ኢየሱስ ይሄ ክፉ ትንቢት አባዬ አምላኬ ንጉሴ ጌታዬ በእኔ ላይ አይፈጸም። መልካሙ እንጂ ክፉ ትንቢት በእኔ ላይ አይፈጸም። ዋ ኢየሱስ እናቶች አስመሳዮች አትሆኑ። በጣም ይቅርታ አድርጉልኝ። ስታገለግሉ ስማችሁን ለማስጠራት አታገልግሉ። ለሰማይ አገልግሉ፣ ለመሄድ አገልግሉ፣ ለመለጠቅ አገልግሉ። እኔ ጻድቅ ሆኜ አይደለም ይሄንን የምናገረው። እኔ ጻድቅ ሆኜ አይደለም። እንደናንተ ከናንተ ባስኩኝ ወራዳ ነኝ። ከናንተ ባስኩኝ አመፀኛ ነኝ። ከናንተ ባስኩኝ ኃጢአተኛ ነኝ። ዛሬ ግን ከናንተ ጋር ተነጋግሬ አምላኬ እንዲምረኝ ሰብኬ እንዳልቀር እንዲምረኝ ክፉ ወደ እኔ እንዳይቀርብ ክፉ ትንቢት እንዳይፈጸምብኝ በጌታ በኢየሱስ አምላኬ ስማኝ በሉት። ክፉ ትንቢት እንዳይፈጸም ስማኝ በሉት። እባካችሁ ስማኝ በሉት። ዋይ እግዚአብሔር እኮ የተናገረው ትንቢት ብዙ ነው ለዚች ቤተ ክርስቲያን። ኧረ ስሙ፣ በደንብ ስሙ። ክፉ አይፈጸምብን እንጂ መልካሙ እኮ ቢፈጸም ባካችሁ ብዙ ነው። ኧረ ብዙ ነው የሚታይ የሚመጣ በቅርብ የሚፈጸም ብዙ ነው። እንዲህ ይላል ኢሳይያስ 27 ላይ አይ ዛሬ ምንም ብሰለችኝም አይቆጨኝም። እግዚአብሔር እየሰማኝ ነው። ትልቅ ስራ እየሰራ ነው። ትልቅ ስራ እግዚአብሔር እየሰራ ነው። በብዙዎቻችሁ እያየው ነው። ለውጥ ይመጣል ዛሬ። ይህን ስብከት ዓለም ይስማልኝ፣ አገር ይስማልኝ። ያታራ ባጃራሞ ሳንታሪያ ቦሳ አገር ይስማልኝ። አገር ስምን ለማስጠራት አትፈልግ። እግዚአብሔርን ፈልግ። ስም ይጥፋ ከፈለገ ስም አይን ነገር አፈሩን ትቢያውን ስለ ስም አትጨነቅ። ከእግዚአብሔር ጋር ታረቅ፣ ተስማማ፣ መንግሥተ ሰማይ ግባ። ምዕራፍ 27 ቁጥር 6 ላይ ምዕራፍ 27 ኢሳይያስ ምዕራፍ 27 ቁጥር 6 ላይ በሚመጣው ዘመን ያዕቆብ ስር ይሰዳል። አሜን አትልም? ያዕቆብ ሲባል ስለማመሰለህ እዛ ስላለው ስለ ይስሐቅ ልጅ መሰለህ እንዴ? ስለ አዲሲቷ ያዕቆብ ስለዚች ቤተ ክርስቲያን ነው። በሚመጣው ዘመን ያዕቆብ ስር ይሰዳል። አሜን አትልም? ሃሌሉያ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤል ያብባል ይጨበጨብማል፣ በፍሬያቸው የዓለምን ፊት ይሞላሉ። አሜን በል። ያዕቆብ ስር ይሰዳል፣ እስራኤል ይጨበጨብማል፣ በፍሬያቸው የዓለምን ፊት ይሞላሉ። ይሄ ይፈጸምልኝ በል። ይሄ መልካም ትንቢት በል። በግል በል። ወንድም እንትና በግል በል። ለኔ ይፈጸም። ያዕቆብ ማለት እኔ ነኝ በል። እህት እንትና በግልሽ በይ። ያዕቆብ ማለት እኔ ነኝ በይ። በግልሽ በይ።
በሚመጣው ዘመን ክፎችም በክፋታቸው እየባሱ ይሄዳሉ። እግዚአብሔር ያተረፋቸው ደግሞ ስር ይሰዳሉ፣ በፍሬያቸው የምድርን ፊት ይሞላሉ። ኧረ እባክህ ዛሬ ለይሚናህን በክፋት የተጻፈው አይድረስብኝ፣ ለመልካም የተጻፈው የሚደርስብኝ ትውልድ ልሁን በል። ኧረ ተባረክ በሉ። አየህ ቅድም በሚመጣው ዘመን አስጨናቂ ዘመን ይመጣል አለ። ሰዎች ክፎች ይሆናሉ፣ ተንኮለኞች፣ ትዕቢተኞች ይሆናሉ አለ። በሌላ ቦታ ደግሞ ስለሚመጣው መልካምነት ሲናገር አይ እንዴት እኔ ደካማ ነኝ፣ መስበክ አልችልም፣ ይሄንን ቃል መስበክ አልችልም፣ ይሄን መንፈስ መናገር አልችልም። ኢየሱስ ራስህ ንገርልኝ። እንዲህ ይላል ኢዮኤል ምዕራፍ 2 ቁጥር 28 ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎበዛዝት ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድር ደምና የእሳት የጢስ ጭጋግ፣ ታላቅ የሚያስፈራ የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። በእግዚአብሔር እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ። በመጨረሻው ዘመን ሰዎች ክፎች ይሆናሉ፣ ትዕቢተኞች፣ ተንኮለኞች ይሆናሉ አለና ከዚህ በኋላ ደግሞ በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳሉ፣ ትንቢት ይናገራሉ፣ ራእይ ያያሉ። አያችሁ፣ እዛ ጋር አስጨናቂው ዘመን የሚመጣባቸው ሰዎች አሉ፣ እዚህ ጋር ደግሞ የእግዚአብሔር መንፈስ ወርዶ ትንቢት የሚያናግራቸው አሉ አለ። እኛ አሁን እንዲፈጸምልን የምንፈልገው ለመልካም የተነገረው እንጂ ለክፉ የተነገረው አይሁን። ይሄ ነው ዋናው ንግግሬ። ጌታ ኢየሱስ ክርስቶስ እግዚአብሔር ለዘላለም ይባርካችሁ። እግዚአብሔር ለዘላለም ይጠብቃችሁ። እግዚአብሔር ለዘላለም የመጨረሻውን የተስፋ ቃል ለመልካም የተናገረውን በሕይወታችን በእኔም በእናንተም ሕይወት ይፈጽም። የተናገረውን ለፍርድ አያርግብን። ዛሬ እግዚአብሔር ይርዳን። እጃችንን ይዞ ለመልካም የተናገረውን እግዚአብሔር ይፈጽም በሕይወታችን። እዚህ ኢዮስያስ የሚባለው ሰውዬ ሃሌሉያ፣ ኢዮስያስ የሚባለው ንጉሥ የእግዚአብሔርን ቤት ሲያድስ መጽሐፍ አገኘና እዛ ላይ የተነገረ መቅሰፍት፣ የተነገረ ክፉ ነገር፣ እስራኤል በመተላለፉ የሚያገኘው መጥፎ ነገር ተጽፎበት ነበር። እሱ ምርር ብሎ አለቀሰ። ሁለተኛ ነገሥት ምዕራፍ 22 ላይ ያለውን ቃል እስቲ እየጨረስኩኝ ነው። በጣም ይቅርታ ካስረዘምኩኝ፣ በጣም ይቅርታ። ነገሩ ረዘም ተብሎ የሚነገር ነው ብዬ ነውና አቤት የኔ ጌታ። እና ቤቱን ሲያድስ መጽሐፍ አገኘና አቤት አለ፣ ጮኸ። ወደ ነቢይ ሄደ፣ ነቢይ ጠየቀ። እስራኤል ስለሚያገኘው መቅሰፍት፣ ስለሚያገኘው ክፉ ነገር ጮኸ፣ አለቀሰ። ከዛ ሁለተኛ ነገሥት ምዕራፍ 22 ላይ ያለውን ቃል ከ14 ጀምሮ ላንብበው። እንዲሁም ካህኑ ኬልቅያስ እና አኪቃም፣ አክቦርም፣ ሳፋንና አላይም ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቴቁያዊ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ህልዳና ሄዱ። እርሷም በኢየሩሳሌም በሁለተኛዋ ክፍል ተቀምጣ ነበረ። ከእርሷም ጋር ተነጋገሩ። እርሷም አለቻቸው፣ ባካችሁ በደንብ ስሙኝ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት። እግዚአብሔር እንዲህ ይላል፣ እነሆ የይሁዳ ንጉሥ እንዳነበበው እንደ መጽሐፉ ቃል ሁሉ በዚህ ስፍራና በሚኖሩበት ላይ ክፉ ነገር አመጣለሁ። በእጃቸው ሥራ ሁሉ ያስቆጡኝ ዘንድ ትተውኛልና ለሌሎችም አማልክት አጥነዋልና
ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ ግን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ ሰማኸው ቃል ልብህ ገር ሆኗልና እርሱም ለድንቅና ለመገረም እንዲሆኑ በዚህ ስፍራና በሚኖሩት ላይ የተናገርኩትን ሰምተህ በእግዚአብሔር ፊት ተዋርደሃልና ልብስህን ቀድሃልና በፊቴም አልቅሰሃልና እኔ ደግሞ ሰምቻለሁ ይላል እግዚአብሔር። ስለዚህ ደግሞ ወደ አባቶች ሰበስብሃለሁ፣ በሰላም ወደ መቃብርህ ትሰበሰባለህ። በዚህ ስፍራ ላይ የማመጣውን ክፉ ነገር አይኖች አያዩ። ይህንንም ለንጉሡ አወሩለት። አቤት ኢየሱስ! በእስራኤል ላይ ክፉ ትንቢት ተነግሮ ነበር። ክፉ ነገር ተጽፎ ተገኝቶ ነበር መጽሐፉ ላይ። ይሄን ሲሰማ ንጉሡ አለቀሰ። እሪ አለና እባካችሁ ወደ ነቢይ ሂዱልኝ አለ። ነቢይቷን አገኘ። ነቢይቷ በዚህ መጽሐፍ ላይ የተጻፈው ክፉ ነገር ሁሉ በእስራኤል ላይ ይመጣል፣ ግን በሰማኸው ቃል ልብህ አዝኗል፣ ቅስስ ብለሃል፣ ክፉ ነገር ወደ አንተ እንዳይመጣ ለምነሃል። መልካሙን ትንቢት እንጂ ክፉ ትንቢት እንዳይፈጸምብህ በጣም አልቅሰሃልና በአንተ ዘመን አላመጣውም። የተነገረው ክፉ ነገር በአንተ አይደርስም። በመልካም ሽምግልና ወደ አባቶች ትሰበሰባለህ፣ መልካሙን እንጂ ክፉን አታይም ተብሎ ተነገረለት። እኔ ጨርሻለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ምን ትሉታላችሁ? ኢየሱስ እንዴት ነው ከኢየሱስ ጋር ያለ ነው? በጣም አንዳንድ ነገሮች በጣም ይጨንቃሉ፣ ይከብዳሉ። ጨንቃሉ፣ ይከብዳሉ። ጉዞ ፈታኝ ነው። ክፉ የሚያስነካን ነገር ብዙ ነው። የስራችን ባህሪ፣ የኑሯችን ባህሪ፣ የአካባቢያችን ባህሪ ከእግዚአብሔር ይለየናል። እንደምንም ግን እግዚአብሔር ዛሬ ቢረዳን፣ እባክህ አምላኬ ክፉን በእኔ አትፈጽም። እኔ በጣም የሳኦልና የዳዊት ነገር ይገርመኛል። ሳኦል ዳዊትን ሲያሳድድ እግዚአብሔር ለምን ታሳድደዋል አይለውም፣ ዝም ይለዋል። ጦር ሲወረውርበት ዝም ይለዋል። ዋሻ ለዋሻ ሲያሳድደው ዝም ይለዋል። ለምንድን ነው ብዬ ስናገር ዳዊት በሳኦል እንዲማር፣ ሰው እንዲሆን፣ መንግሥተ ሰማይ እንዲገባ ለማሰልጠኛ አድርጎ ስላዘዘለት ሲያሳድደውም ሲጨክንበትም እግዚአብሔር ዝም ይላል። ዳዊት በሳኦል እየተማረ ነው። የሰማይ ርስቱን እያዘጋጀ ነው። እየታረመ ነው። ከኃጢአት እየነጻ ነው። ሳኦል አሸነፍኩ ባይ ነው። አሳዳጅ ነው። አሰልጣኝ ሆኖ መጨረሻ ላይ ግን ለጥፋት ነው። ያ እየሰለጠነ ይድናል፣ ይሄ እያሰለጠነ ይጠፋል። አንዱን አሰልጣኝ አርጎ ለጥፋት፣ አንዱን ሰልጣኝ አርጎ ለልማት፣ ይሄ ነገር ይከብዳል። በጣም ጨከን የምንል ግፍ የምንሰራ በቤት በሉት በሌላ በሉት ሰው አያየንም እያልን የምናደርግ እነዛ ግፍ የሰራንባቸው ሰዎች ይድናሉ፣ እየሰለጠኑ ነው። እኛ ግን አሰልጥነን እንጠፋለን። ስለዚህ ዛሬ ከሚጠፉ ሰዎች እንዳንሆን እግዚአብሔርን ምን እንደምንለው አላቅም። የሚበቃ ነው ወይ ነኝ ወይ ኢየሱስ? ዛሬ ብትመጣ እነጠቃለሁ ወይ ኢየሱስ? ዛሬ ከክፋት ርቄያለሁ ወይ ኢየሱስ? ዛሬ አንተ ብትመጣ ከፍየል ጋር ነው የምቆመው ወይስ ከበግ ጋር? ወይስ ከሚነጠቁት ነኝ ወይስ ከሚቀሩት ብለን እጃችንን ዘርግተን እስከ ዛሬ ድረስ ያለብንን ነገር ሁሉ ከላያችን ላይ ያራግፈን። ጌታ ኢየሱስ ምናልባት ለክፉም ጽፎብን ከሆነ
እስከ ዛሬ ባለው ነገርም እግዚአብሔር ከክፉ ትንቢት ጋር ደባልቆን ከሆነ ዛሬ እኮ ቀን አለ፣ ዛሬ እኮ ሰዓት አለ፣ ዛሬ እኮ እድል አለ። ክፉ አይፈጸምብኝ በኢየሱስ ስም በሉ። አይ በአንድ ቃል ተናግራችሁ ዝም እኮ አይደለም። እባክህ አምላኬ መንግሥተ ሰማይ ከሚገቡት ጋራ፣ እባክህ አምላኬ ትንቢት ከሚናገሩት ጋራ፣ እባክህ ከተመረጡት ጋራ ዝም ብለን ለይስሙላ አይደለም የምንበረከከው። ዝም ብለንም ከስብከት በኋላ መንበርከክ ስላለብን አይደለም የምንበረከከው። እስቲ ለመሆኑ መንፈሳችን አለ? መንፈሳችን አለ? እሳቱ አለ? አልደበዘዘም? አለ? ወደ መነጠቅ የሚወስደን እሳት በሕይወታችን አለ? እንደ 5ቱ ቆነጃጅት ጠፍቶብናል? መነጠቅ የሚያደርሰን ሳይሆን ቀርቶ እንዲሁ የምንጎተት የምናጅብ ነን ወይስ? እረ ዛሬ እኮ እግዚአብሔር ይችላል። እረ ይችላል። ዛሬ በደንብ ተንከባለን እግዚአብሔርን ዛሬ ተንከባለን። ዛሬ እንደገና አድሰኝ ብንል ጮክ ብለን አድሰኝ። የአጋንንት ፈቃድ በጌታ በኢየሱስ ስም በሕይወቴ አይፈጸም በጌታ በኢየሱስ ስም። የዓለም ፈቃድ በሕይወቴ አይፈጸም በጌታ በኢየሱስ ስም። ከሚቀሩት አልጻፍ በጌታ በኢየሱስ ስም። ለምኑት። እጃችሁን ዘርጉና ወንድሞች እህቶች፣ እኔ ስላልኳችሁ ሳይሆን ራሳችሁ ፈልጋችሁ። የተነገረው ትንቢት ብዙ ነው። ለመልካም የተጻፈው ብዙ ነው። አምላኬ ለመልካም የተጻፈው በሕይወቴ ይፈጸም እንጂ ለክፉ የተጻፈው በሕይወቴ አይፈጸም በሉ። እባካችሁ ተስጦ በጌታ በኢየሱስ አጋንንት ለክፉ የተጻፈው በሕይወታችን እንዳይፈጸም ብዙዎቻችን ግድ ሳይሰጠን ቀርቶ ይሆናል። ድንጋይ ልብ ተጠግቶን ይሆናል። አረ በጌታ በኢየሱስ ስም ድንጋይ ልብ፣ አረ በጌታ በኢየሱስ ስም ድንጋይ ልብ፣ በጌታ በኢየሱስ ስም። አረ ለሞት የሚተኛ ድንጋይ ልብ በጌታ በኢየሱስ ስም። ኢየሱስ እጃችሁን ወደ ሰማይ ዘርጉና ኢየሱስ በሉት። ቀና እያላችሁ እያያችሁት ኢየሱስ። እጃችሁን ዘርጉና ኢየሱስ ለመዳን ተጠርቻለሁ ኢየሱስ በሉት። ግድ የላችሁም ኢየሱስ ለመዳን ወደዚህ ቤት መጥቻለሁ ኢየሱስ። መቅረት አልፈልግም በሉ። ግድ የለም ንገሩት። መቅረት አልፈልግም በሉት። ንገሩት። መቅረት አልፈልግም በሉት። በመንፈስ ጸልዩ። መቅረት አልፈልግም። ለአጋንንት መቅረት አልፈልግም። ለአውሬው መቅረት አልፈልግም። ጸልዩ በጌታ በኢየሱስ ስም፣ 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 በጌታ በኢየሱስ ስም። መዘምራን ዘምሬ መቅረት አልፈልግም በሉ። አገልጋዮች አገልግዬ መቅረት አልፈልግም። በይሁዳ የተጻፈው ክፉ ትንቢት አይፈጸምብን በሉት። በሳኦል የተጻፈው ክፉ ትንቢት አይፈጸምብን በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። እስቲ ሁላችንም ቆመን እጄን ያዘኝ በሉ። ቆመን ሁላችንም
እጄን ያዘኝ ኢየሱስ፣ እጄን ያዘኝ ኢየሱስ፣ እጄን ያዘኝ፣ እጄን ያዘኝ በሉ። ግድ የላችሁም። እጄን ያዘኝ ኢየሱስ። በደንብ ዘርጉ እጃችሁን። እጄን ያዘኝ፣ እጄን ያዘኝ። እዚህ ቤት የመጣሁት መንግስትን ለመውረስ ነው። አፋችሁን ከፍታችሁ ተናገሩ። እዚህ ቤት የመጣሁት መንግስትን ለመውረስ ነው። እንዳልቀር በሉት። ግድ የላችሁም። ይሰማል። እንዳልቀር በሉት። እንዳልቀር በሉት። ያጣራራራራራራ ቦሻታ ለታባላ ማሳታ የሚያስቀር መንፈስ በጌታ በኢየሱስ